ሀብታሙ ሰው ልጅቷ ልብሶችን እንድትመርጥ ለመጀመሪያ ጊዜ ወደ ራሱ የገበያ ማዕከል ይዟት ሄደ። እሱ ከዚህ በፊት ማንኛውንም ሰው ወደዚህ ይዞ መጥቶ ስለማያውቅ የሱቁ ሰራተኛ ልጅቷ የሀብታሙ ሰው ሚስት መሆኗን ባልተጠበቀ ሁኔታ አሰበች። ሀብታሙ ሰው አዲሶቹን የልብስ ክምችቶች እንድትመርጥለት ልጅቷን ጠየቃት። ልጅቷ ገና ስታየው አንድ አረንጓዴ ሙሉ ልብስ በጣም ወደደች። እንዲያውም በእግዚአብሔር የተሰጠህ ቁመና ስላለህ የጥራጥሬ ማቅ እንኳን ብትለብስ ያምርብሃል ስትራሞካሸችው። እሷም ይህንን አረንጓዴ ሙሉ ልብስ ብቻ ውሰድና የቀሩትን ልብሶች ወደ ቤት ላካቸው አለችው። ሀብታሙ ሰው ነገሮችን ለእሷ ለማክበድ እየሞከረ እንደነበር ግልጽ ነበር። እንዲህ ያለ ሀብታም ሰው እንዲህ አይነት ቂም ይይዛል ብሎ ማንም አልጠበቀም ነበር። በኋላ ላይ እንደታወቀው ያ ቀን የልጅቷ የመጀመሪያ የስራ ቀን የነበረ ሲሆን ባለ ሀብቱ ልጅቷ በልጅነታቸው ወቅት ዳቦን የሰረቀችበት ያቺ ትንሽ ልጅ መሆኗን አውቋት ነበር። ብዙ ጊዜ ውድ ምግብ ቤቶች የሚሄደው አለቃው እንደዚህ አይነት የጎዳና ምግቦችን ፈጽሞ አጋጥሞት አያውቅም ነበር። አንድ ቀን ልጅቷ ኃይለኛ ሽታ ያለው የኑድል ሸርባ አዘዘች። አለቃው ደንግጦ ነገሩ በጣም አጸያፊ መስሎት ነበር። ልጅቷ ግን በደስታ ትመገበው ነበር። ልጅቷ ብዙ ከተመገበች በኋላ አለቃው በመጨረሻ አንድ ጉርሻ ቀመሰው። የሚገርመው ግን ምግቡ በእውነትም በጣም ጣፋጭ ነበር። ፈጽሞ አዲስ ነገር እንዳገኘ ሆኖ ተሰማው። በዚህ ምክንያት ቀስ በቀስ የሷን ሀሳብ መስማትና ይበልጥ ማመን ጀመረ። እናቱ ይህንን ለውጥ ባየች ጊዜ ህይወቱ ውስጥ በመጨረሻም ያልተጠበቀ ነገር እንዳደረገ በማመን ልጅቷ የሴት ጓደኛ ናት ስትል ልጇን ፈጥና ጠየቀችው።